ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። ስለ አርሰናል መስማት የምትፈልጉ የአርሰናል ደጋፊዎች፣ የሌላ ክለብ ደጋፊ መሆናችሁ ስለ አርሰናል መስማት እፈልጋለሁ ምትሉ ካላችሁ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ደግሞ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ ቪዲዮንም ስጀምሩ ላይክ እያደረጋችሁ እንድጀምሩ ስል በአክብሮት ጠይቃለሁ። አርሰናል እንግዲህ ነገ በኤፍኤ ካፕ መርሃ ግብር ከሜዳው በመውጣት ፖርትስማውዝን የሚገጥምበት ጨዋታ አለ። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። ከዛ በፊት ግን አይኖ የባለፈው አስከፊ ውጤት እስካሁን አብሯችሁ እንዳለ እኔ ጋርም አለ። ምክንያቱም 8 ነጥብ ማድረግ እንችል ነበር እኮ የሚለው ጸጸት ቶሎ አይለቅም። ነገር ግን አለ ማለት እስካሁን ተናድጃለሁ ምናምን ማለት አይደለም። እንዲሁም ትልቅ ፊል ያረኩት ያዘንኩት ለኤምሬትስ ስቴዲየም ላይ በዛ ሆረብል ዌዘር ዩሮፕ ያላችሁ እዚህ ሀገር ያላችሁ አሁን ያለውን ዊንተር ምን ያህል ከባድ እንደሆነ ታውቁታላችሁ። ያኔ የነበረው ዝናብ፣ ያኔ የነበረው ብርድ፣ እኔ እንኳን ፐብ ላይ 1-2 እያልኩ ከጓደኞቼ ጋር ፈታ እያልኩ ነበር ያየሁት ሙቃታማ ቦታ ላይ ሆኜ። ነገር ግን በዛ ብርድ፣ በዛ ነፋስ፣ በዛ ዝናብ ውስጥ ሄደው ኤምሬትስ ስቴዲየም ላይ ውዱ ክለባቸውን ለመደገፍ የሄዱ የአርሰናል ደጋፊዎች ግን እነሱን የሚመጥን ፐርፎርማንስ አልነበረም። ሊቪት ነጥብ መጣላችንን ምናምን ትታችሁ ፐርፎርማንስ ዋይዝ ራሱ ካያችሁት እጅግ በጣም አስቀያሚ ነገር ነበረ። ነገር ግን በሱ ተካዚ ውስጥ ሆነን አንድ ጥሩ ዜና ሰማን። እርሱም አወር ስታር ቦይ ቡካዮ ሳካ ከአርሰናል ጋር እስከ 2031 የሚያቆየውን የ5 ዓመት ኮንትራት ፈርሟል። ለማን እናጨበጭባለን? ለቡካዮ ሳካ። ምንም ዳውት የለኝም ቡካዮ ሳካ ለአርሰናል ፊርማውን ማኖሩ እንደማይቀር ምንም ጥርጥር የለኝም። ምክንያቱም ሂዝ ዋን ኦፍ አወር ኦን አይደል እንዴ? እሱ ከኛዎቹ መሃል አንደኛው ነው። ስለዚህ እንዴት ጥሎን ይሄዳል? ሊያውም በዚህ ጥሩ ጊዜ፣ ሊያውም በዚህ ተስፋ ባለበት ጊዜ ትቶን ይሄዳል የሚል እምነት አልነበረኝም ቱ ቢ ኦነስት። ከሱ በመቀጠል ግን አንድሪያ ቤርታ፣ ሚካኤል አርቴታ የተጫዋቾችን ኮንትራት እንዲሁም የማስፈረም ሁኔታ የማራዘም የያዛችሁበት ሁኔታ እጅግ በጣም ደስ ይላል። የአንድ ተጫዋችን ከዚህ በፊት አስደስታችሁኝ ነበር። በእኔ በኩል የፊውቸር ታለንት ነው ብዬ በአርሰናል ቤት እጅግ በጣም ተስፋ የጣልኩበት ኢታን ንዋኔሪ ምንም እንኳን የፈለግኩትን ያሰብኩትን በእኔ በኩል ይመስለኛል ፕሮሚስም ያደረጋችሁለትን ያክል የጨዋታ ጊዜ ባትሰጡትም አይኖ ኤብሪቼዜ መምጣት፣ ኦዴጋርድ እዛ ቦታ ላይ መኖር፣ ሜሪኖም አለ ኤክስፔሪየንስ ፕሌየር፣ ከባድ ነው እዛ ቦታ ላይ ፋይት ማድረግ። ነገር ግን ከሞን በጣም ብዙ ጨዋታዎች ነበሩ ለዚህ ተጫዋች የጨዋታ ጊዜ ማግኘት የነበረበት ጨዋታ። ለዛም ይመስላል አሁን ስሙ እንግዲህ በስፋት በውሰት ውል ቦርንማውዞች ማስፈረም ይፈልጋሉ የሚል ዜና በተደጋጋሚ እየተሰማ ነው። በእኔ በኩል ባይወጣ የተወሰነ የጨዋታ ጊዜ ተሰጥቶት ዘንድሮ ከስንት ዓመት በኋላ የፕሪሚየር ሊግን ዋንጫ ልናሳካ ተስፋ ባለን ሰዓት ላይ ግን የዚህ ድል የዚህ ታሪካዊ ስኳድ አባል እንዲሆን እጅግ በጣም እፈልጋለሁ። ሆፕፉሊ ሶርታውት ያደርጉታል ብዬ አስባለሁ። ይህን ካልን ዘንዳ እንኳን ደስ አላችሁ የአርሰናል ደጋፊዎች። ቡካዮ ሳካ እንግዲህ ከ7 ዓመቱ ጀምሮ አሁን 24 ዓመቱ ላይ ይገኛል። 17 ዓመት የአርሰናል በደም ስሩ ሲዘዋወር የነበረ ትክክለኛ አርሰናላዊ ተጫዋች ነው። ቡካዮ ሳካ እስካሁን አርሰናልን ባገለገለበት ዓመታት ተስፋ አለኝ ከሌጀንዶች ተርታ እንደሚመደብ ምንም ጥያቄ የለውም። የበፊቱን ቡካዮ ሳካ እየተመለከተን አይደለም። ስፔሻሊ ከዛ ሃምስትሪንግ ጉዳት በኋላ ቡካዮ ሳካ አሁን
የሚጠነቀቅ ቡካዮ ሳካ መመልከት ጀምረናል። ስቲል ሂዝ ኳሊቲ ፕሌየር፣ ስቲል የአርሰናል ሙሉ ቲም። እኔ እንዲሁም አንዳንዴ ቡካዮ ሳካ ላይ የተሰራ ቲም ይመስለኛሉላ። አርሰናል ላይ ብቻ አይደለም፣ የእንግሊዝ ብሔራዊ ቡድን ወሳኝ ሰው። አሁን የዓለም ዋንጫ ከፊታችን አለ። ያለምንም ጥርጥር ቦታውን ያስከበረ ድንቅ ታለንት ነው። የዚህን ተጫዋች ኮንትራት ማራዘም ትልቅ ዜና ነውና እንኳን ደስ አላችሁ። ከዛም በኋላ ግን ስለነገው ጨዋታ እንወያይ። ፖርትስማውዝ በቻምፒዮንሺፕ ላይ የሚገኝ ቲም ነው። እኔ እግር ኳስን ማየት በጀመርኩባቸው በ90ዎቹ ጊዜ ላይ ፕሪሚየር ሊግ ላይም የሚሳተፍ ክለብ ነበረ። ሰማያዊ ማሊያ ለብሶ ሲጫወት አስታውሳቸዋለሁ። እነ ፖርትስማውዝ፣ እነ ሚድልስቦሮ የመሳሰሉ እነ ቦልተን ወንድረድስ እጅግ በጣም ደስ የሚሉ ጊዜያት ነበሩ ያኔ። አሁንም ኢስ ጉድ። ነገር ግን እነዚህ አሁን የጠቀስኳቸው እነ በርሚንግሃምን ራሱ በፊት የነበሩ በተደጋጋሚ በፕሪሚየር ሊጉ የምንመለከታቸው የነበሩ አሁን ግን ከፕሪሚየር ሊጉ ወርደው በሊግ ዋን እና ቻምፒዮንሺፑ የሚገኙ ክለቦች ናቸው። ከዛ በኋላ አሁን ባለው ሞደርን ፉትቦል ተመልሰው ለመምጣት የከበዳቸው ቲም ናቸው። ፖርትስማውዝ የቻምፒዮንሺፕ የደረጃ ሰንጠረዥ ላይ 21ኛ ደረጃ ላይ የሚገኝና ከወራጅ ቀጠናው በ1 ነጥብ ብቻ ዝቅ ብሎ የሚገኝ እጅግ በጣም ደካማ ዓመት እያሳለፈ የሚገኝ ቲም ነው። ፖርትስማውዝ እንደነገርኳችሁ በሊጋቸው ላይ ጥሩ የሚባል እንቅስቃሴ እያደረጉ አይደለም። የላስት ጨዋታቸውን በዌዘር ምክንያት ካንስል ተደርጓል። ከዛ በፊት የነበረው ጨዋታቸው 5-0 በሆነ ውጤት ነበር የተሸነፉት። እኛም ጥሩ የሚባል ሪከርድ ፖርትስማውዝ ላይ አለን። ከፖርትስማውዝ ጋር የ22 ጨዋታዎች አምቢትን ሪከርድ ይዘን ነው እዚህ ጨዋታ ላይ የምንመጣው። የ67 አካባቢ ዓመት ታሪክ ማለት ነው። ስለዚህ የነገውም ጨዋታ ሞር ላይክሊ የማሸነፍ ትልቁ እድል አለን ብዬ አስባለሁ። እድል አለን ብዬ አስባለሁ ስል በኖርማል አርሰናል ስኳድ አይደለም። ኦፍኮርስ በኖርማል አርሰናል ስኳድ ትነግረናለህ እንዴ ምን አይነት ሰው ነህ እንደምትሉኝ አይኖ። ነገር ግን እጅግ በጣም ብዙ ሮቴሽን እዚህ ጨዋታ ላይ መመልከት ፈልጋለሁ። ይሄ ማለት ግን ኮምፒቲሽኑን አልፈልገውም ምናምን ማለት አይደለም። ኦፍኮርስ እፈልገዋለሁ። ኤፍኤ ካፕ ማለት ለአርሰናል ትልቅ ነገር ነው። ትልቅ ነገር ነው ስላችሁ ትልቅ ዋንጫ ነው ለማለት ፈልጌ አይደለም። ልንገራችሁ 14 ጊዜ የኤፍኤ ካፕ ዋንጫን በማንሳት ቁጥር አንዶች አርሰናል ነን። 14 ጊዜ በመውሰድ ያ ሊቪትሃን እና ላለፉት እነዚህ 2 አስርት ዓመታት ከኢንቪንሲብል ካሳካንበት በኋላ የመጡት የአርሰን ቬንገር ያልተሳኩ ዓመታት ምንም እንኳን ቻምፒዮንስ ሊግ ብንገባ አላርል ይሄ የሊግ ዋንጫ አውሮፓ ላይ ሄዶ የአውሮፓ ቻምፒዮንስ ሊግን ዋንጫ ባላነሳንባቸው ዓመቶች ስቲል ትልቅ ክለብ ስማችንን ጠብቀን እንድንሄድ ያደረገ ዋንጫ እሱ ነው። አስቡት ያ ሁሉን ዋንጫ ያ ሁሉን ዓመት ይሄን ዋንጫ ባናነሳ ኖሮ ሜንታሊ የሚኖረው ነገር ኢቭን ሰክሰስ ነው። ዋንጫ ነው፣ ሰክሰስ ነው። እንደ ሰክሰስ አይመዘገብም ነበረ። ስለዚህ ለኤፍኤ ካፕ ሪስፔክት አለኝ። ነገር ግን እንደዛው ሪስፔክት እንዳለኝ በቤንቾች በስኳድ ራሱ በጣም ብዙ ሮቴት አድርገን በሰከንድ ቲም ራሱ ብንገባ ፖርትስማውዝን አሸንፈን ወደ ቀጣዩ ዙር እንደምናልፍ እጅግ በጣም እርግጠኛ ነኝ። እጅግ በጣም እርግጠኛ፣ ምንም ዳውት የለኝም። ነገር ግን ይሄ ቀሽም ያልወደድኩት አይነት አፕሮች አለ። ጎል ካስቆጠሩ በኋላ ሴት ባክ ማድረግ፣ ተመልሶ ወደ ጎል ተጫዋችን በቃ በራሳቸው አላስፈላጊ ፖዚሽኑን ይዘውት ግን ነጥብ ጠብቆ መውጣት አይኖ ከስንት አንዴ እንደዛ ሊደረግ ይችላል። ነገር ግን ኤቭሪ ዊክ ኖ ስኳድ አለን፣ ጠንኳራ ስኳድ አለን። የቻምፒዮን ቲም ነው እየተባለ ነው። የቻምፒዮንስ ሊግ ላይ ቶፕ ኦፍ ዘ ሊግ ነን። ፕሪሚየር ሊግ ላይ ቶፕ ኦፍ ዘ ሊግ ነን። ካራባኦ ካፕ ላይ ሴሚፋይናሊስት ነን። ስለዚህ ይሄን ጥንካሬያችንን በደንብ ማስመስከር አለብን። በደንብ ምንም
ጥያቄ የለውም። ሚካኤል አርቴታም የመጀመሪያ በአሰልጣኝነት ያሳካው የመጀመሪያ ዋንጫ ምንድን ነው ተብሎ እንኳን ቢጠየቅ ሊጠራው የሚችለው ኤፍኤ ካፕን ነው። ለአርሰናል ራሱ ትረስት ዘ ፕሮሰስ የሚለውን ነገር እንዲታመን ያደረገውም ያቺን ዋንጫ በመጀመሪያው ዓመት ማሳካት ስለቻለ ነው ብዬ አስባለሁ። ስለዚህ የነገውን ጨዋታ ኤፍኤ ካፕ ነው። ዶንት ፎርጌት ዛት ተከታታይ የሚመጡ 4 ጨዋታዎች አሉ። እዚሽ ጋር ልንገራችሁ፣ ከዚህ በፊት ሰምታችሁ ታውቁ እንደሆነ አላቅም። እኔ ግን አሁን ገና ነው የምሰማው። በተከታታይ አንድ ክለብ ማንንም ለወቅስ አይደለም፣ በዚህ አጋጣሚው ገርሞኝ ነው 4 የምናደርጋቸው ከዚህ በኋላ ያሉት ተከታታይ ጨዋታዎች 4ቱንም ከሜዳችን ውጭ የምናደርጋቸው 4ቱም ደግሞ የተለያዩ ኮምፒቲሽኖች ናቸው። ነገ ከሜዳችን ወጥተን ፖርትስማውዝ እናስተናግዳለን። እሮብ ከሜዳችን ወጥተን ስታንፎርድ ብሪጅ ጋር ተጉዘን በኤፍኤ ካፕ በካራቦ ካፕ ሴሚፋይናል ቸልሲ እናስተናግዳለን። በመቀጠል በፕሪሚየር ሊግ ሲቲ ግራውንድ ተጉዘን 22ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኖቲንግሃም ፎረስት እናስተናግዳለን። በመቀጠል ከሜዳችን ውጪ ወጥተን ሚላን ተጉዘን ደግሞ በቻምፒዮንስ ሊግ ኢንተር ሚላንን የምናስተናግድበት ጨዋታ አለ። 4 ጨዋታዎች ተከታትሎ ይመጣሉ። 4ቱንም ከሜዳችን ውጭ የምናደርጋቸው ጨዋታ ነው። አይዶኖ ለእናንተ፣ ለእኔ ግን ገርሞኛል። እንዲያጋጥሞኛ ያቀን ምናልባትም በጣም ረጅሙ ጊዜ ሊሆን ይችላል ኤምሬትስ ስቴዲየምን ለመመልከት፣ ምክንያቱም 4 ጨዋታዎች ከሜዳ ውጭ ስለምናደርግ ማለት ነው። በውጤት እዚህ ጨዋታ ላይ ውጤት ይዘን እንደምንመጣ አልጠራጠርም። እውነት ለመናገር ኤፍኤ ካፕ እንደነገርኳችሁ በደንብ ሪስፔክት ማድረግ አለብን። እንደነገርኳችሁ የስኳዳችን ጥልቀት ሁሉንም ኮምፒቲሽኖች ላይ እንደ አምነው እንኳን ቢሆን የአምነው ስኳድ ቢሆን እንኳን አይ ዶንት ዋንት ዲስ ዋን ምናምን ማለት እችላለሁ። ኖ ፕሪሚየር ሊግ ላይ ፎከስ ኖ ዲስ ሲዝን ኖ በቂ እስኳድ አለን። ሮቴት እያደረግን ለሙሉ እግር ኳስ ወዳድ ቤተሰቦች አርሰናል ማለት ምን እንደሆነ ማስመስከር አለብን ብዬ አስባለሁ። አይዶን ነው እናንተን አሳውቁኝ። ስለዚህ የተወሰኑ ተጫዋቾችን አሁን እንቀይራለሁ። አንዳንድ ተጫዋቾችንማ ጭራሽም ይዣቸው አልጓዝም። ዴክላን ራይስ፣ ዙቢሜንዲ፣ ሳካ ሊቭ ደም ለንደን ማን ለንደን አስቀምጣቸውና ሂድ፣ ምንም አይሰቡም። ይሄን የቤት ስራ በነ ኤብሪቼዜ በነ ማይልስ ሉዊስ ስኬሊ በነ ጋብሪኤል ጄሱስ በነ ማርቲኔሊ በነ ማድዌኬ በነዚህ አይነት ተጫዋቾች በነ ክሪስታን ኖርጋርድ በእንደዚህ አይነት ተጫዋቾች ይሄን ጨዋታ አሸንፈን መውጣት እንችላለን። ነገር ግን ሊስን ወሳኝ የሚባሉ ክለቦች እየወጡ ነው። በማይታሰቡ ክለቦች፣ በማይገመቱ ዝቅተኛ ክለቦች ክሪስታል ፓላስ አንዱ ነው። ኖቲንግሃም ፎረስት አንዱ ነው። ቶትናም ተሰናብቷል። ነገር ግን በጠንካራው ቲም በአስቶን ቪላ ነው። ስለዚህ እኛ ግን ይህን ጨዋታ አሸንፈን ወደ ቸልሲው ጨዋታ ደግሞ ፎከሳችንን እናዞራለን ማለት ነው። የውጤት ግምት ልገምት። ይህን ጨዋታ አርሰናል 3-0 በሆነ ውጤት ያሸንፋል የሚል ግምት አለኝ። ከዚህ በኋላ ደግሞ አሁን እንደሚቀጥለው ግምታዊ አሰላለፌን የምነግራችሁ ይሆናል። የግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን የማደርገው ይሆናል። አይ ቲንክ ኬፓ አሪዛባላጋ አሁን ለሁሉም ኦቬስ የሆነ ይመስለኛል። ለካፕ ኮምፒቲሽን የመጣ ግብ ጠባቂ እንደሆነ ማለትም ለኤፍኤ ካፕ እና ለካራቦ ካፕ መርሃ ግብሮች ታስቦ የመጣ ነው። ለዚህም ጠንካራ ግብ ጠባቂ ነው፣ በቂ ግብ ጠባቂ ነው ብዬ አስባለሁ። የነገን ጨዋታ እሱን አስጀምረዋለሁ። የቀኝ ክንፍ ፉል ባክ ቦታ ላይ ደግሞ ቤን ዋይትን አደርጋለሁ። ዲስ ጋይዝ ኖ ላኪ በጉዳት እጅግ ብዙ ጊዜ ርቆ ከቆየ በኋላ ተመልሶ ፎርሙን ለማግኘት በጣም ተቸግሮ ፎርሙን አግኝቶ የተሻለ ተስፋ ማሳየት በጀመረበት ጊዜ ድጋሚ ተጎድቶ ወጥቶ ነበር። አይ ቲንክ ለዚህ ጨዋታ ላይ ፊት ሆኖ ይገኛል ብዬ አስባለሁ። ስለዚህ እሱን በቀኝ ፉል ባክ ቦታ ላይ አስጀምረና የቀኝ የመሃል ክፍል ቦታ ላይ ጆሽ ኒክልስን ታዳጊውን ጆሽ ኒክልስን ቢገባ ብዬ አስባለሁ። ምክንያቱም ሊስን
ሳሊባን እዚህ አስገብተን ሪስክ አንወስድም። እንዲሁም የተከላካይ ክፍል ጉዳት ራስ ምታት በሆነብን ጊዜ ላይ ስለዚህ ሳሊባን አሳርፍና ጆሽ ኒክልስን እዚህ ቦታ ላይ አደርጓለሁ ማለት ነው። የግራ የመሃል ተከላካይ ቦታ ላይ ግን ጋብርኤል ማጋሌስን አደርጓለሁ። ለምን ጋቢ ቢጎዳስ ልትሉኝ ትችላላችሁ። ነገር ግን አይ ቲንክ ሂል ቢ ፋይን። አንደኛው የተከላካይ መስመሩ መሪ ያስፈልጓል። ሁሉንም መቀየር አንችልም። ለመሪነት ደግሞ ጋብርኤል ማጋሌዝ ኢምፖርታንቱ ሰው ነው። ስለዚህ ጋብርኤል ማጋሌዝን በግራ የመሃል ተከላካይ ቦታ ላይ አረግና በግራ ፉል ባክ ቦታ ላይ ደግሞ ማይልስ ሉዊስ ስኬሊን አረጋለሁ። ምክንያቱም ካላፊዮሪ የለም። ምክንያቱም ሄንካፔም በጉዳት እንግዲህ ለተወሰኑ ሳምንታት ከሜዳ ይርቃል። ስለዚህ ኢትስ ፋኪንግ ታይም ማይልስ ሉዊስ ስኬሊ ራስህን ማሳየት የሚገባ ሊቨርፑል ላይ የተመለከትኩት ፐርፎርማንስ ወዝ ሶ ፑር። አይኖ በሱ ቦታ ላይ ተሰልፎ የነበረው ፍሪምፖንግ አስቸጋሪ ተጫዋች እንደነበረ፣ ነገር ግን ሊስን የአምናው ማይልስ ሉዊስ ስኬሊ ማንንም ቀጥ ማድረግ የሚችል ማይልስ ሉዊስ ስኬሊ ነው። ስለዚህ ማይልስ ሉዊስ ስኬሊ ሰዓቱ አሁን ነው ለቦታ መታገያ። ምክንያቱም ካላፊዮሪም ጉዳት ላይ ነው። አይ ቲንክ ከጉዳት ሊመለስ ብዙም ተመልሶም ይሆናል አይ ዶንት ኖ። ሄንካፔ ግን ለ4-5 ሳምንታት ከሜዳ ሊርቅ እንደሚችል ዜኖች እየተናገሩ ስለሆነ ማለት ነው። ስለዚህ በግራ ክንፍ ፉልባክ ቦታ ላይ ማይልስ ሉዊስ ስኬሊን አረጋለሁ። 6 ቁጥር ቦታ ላይ ደግሞ የተከላካይ አማካኝ ቦታ ላይ ክሪስቲያን ኖርጋርድን አደርጋለሁ። የባለፈው 1-2 ጨዋታ ላይ ጥሩ የሚባል እንቅስቃሴ አስመልክቶናል። ይሄንም ጨዋታ በደንብ እሱን አስጀምርና ዙቢሜንዲ ቁጭ ብለህ ቡናህን ጠጣ፣ ለንደን ላይ ቁጭ ብለህ ጌምህን ተጫወት፣ ቁጭ ብለህ ቲቪህን ተመልከት። በቲቪ ተመልከት እስኪ አርሰናልን በቲቪ መመልከት ምን ይመስላል የሚለውን ኤክስፔሪየንስ አድርግ ከጓደኛ ዴክላን ራይስ ጋር በመሆን። ኖርጋርድን 6 ቁጥር የዲፌንሲቭ ሚድፊልደር ቦታ ላይ አረግና የእሱን ተከትለው እኔ ብመለከተው እጅግ በጣም ብችል ኢቭን የሚካኤል አርቴታ ስልክ ቁጥር ቢኖረኝ አረ ሚካኤል አርቴታ እባክህ ኢታን ንዋኔሪን አስገባና ልመልከተው። እንዴት ያርሰናል ደጋፊዎች ስለዚህ ልጅ ዝም እንዳላችሁ አይዶን ነው። ሂ ሶ ኳሊቲ ፕሌየር። የባለፉ ሲዝን ላይ ቻምፒዮንስ ሊግ ላይ ግብ አስቆጥረዋል። ፕሪሚየር ሊግ ላይ ኢቭን ከላሚን ያማል ጋር ኮምፔር የመደረግ የጀመረበት ጊዜ ሁላ ነበረ። እንዴት ነው ይህን ልጅ ትንሽ እንኳን እድል የማይሰጠው? እኔ ማይልስ ሉዊስ ስኬሊ አለመሰለፍ ወይ ምናምን አይደለም የሚያሰጋኝ፣ ግን ማይልስ ሉዊስ ስኬሊን እስከ ወዳኛው እንዳናጠው አይታወቅም። ምናልባትም እንደ ቢዝነስ ፕላን የሚይዘውት ሊሆን ይችላል። አዲስ ኮንትራት አስፈርሞታል። ምናልባትም አሁን እሱን ፈልጎ የሚመጣ ከሱ የአካዳሚም ተጫዋች ስለሆነ ንጹህ ፕሮፊት ገንዘብ ነው የሚያገኙበት። ለእንደዛ ማስቦት ይሆናል። ከጠየቃችሁኝ እንደኔ ግን አወር ቦይ ነው፣ የራሳችን ተጫዋች ነው፣ አስመስክሯል፣ አሳይቷል። ስለዚህ የተወሰኑ የጨዋታ ጊዜዎችን መስጠት ነበረበት ሚካኤል አርቴታ ብዬ አስባለሁ። በሚካኤል አርቴታ ከምበሳጨባቸው 1-2 ሪዝኖች መካከል አንደኛው ኢታን ንዋኔሪ ነው። ስለዚህ የነገ ጨዋታ ላይ ኢታን ንዋኔሪ ቢገባ ደስ ይለኛል፣ ነገር ግን አይመስለኝም። ይልቁንም ኤብሪ ቼዜን ሚካኤል አርቴታ ሊያሰልፍ ይችላል። ስለዚህ ኤብሪ ቼዜ ብለን እንያዘው። እሱን ተከትሎ ደግሞ ሌላኛው የመሃል ክፍል ቦታ ላይ ደግሞ ሚካኤል ሜሪኖን እንመለከታለን ብዬ አስባለሁ። የቀኝ የማጥቃት ክንፍ ቦታ ላይ ደግሞ ቡካዮ ሳካን ማሳረፍና ኖኒ ማዱዌኬን አሰልፈዋለሁ። ኖኒ ማዱዌኬ አሪፍ የሚባል ፐርፎርማንስ እያሳየ ነው። ዘ ኦንሊ ቲንግ ከሱ የምፈልገው ነገር ፋይናል ፕሮዳክት ነው እንጂ ቀጥተኝነቱ ፍራቻ አልባ ነው። ድሪብል ሲያደርግ ምናምን አይ ላይክ ዲስ ጋይ። ስለዚህ የነገን ጨዋታ ማዱዌኬን አስጀምርና በግራ የማጥቃት ክንፍ ቦታ ላይ ማርቲኔሊን አሰልፋለሁ። ፊት አጥቂ ቦታ ላይ ደግሞ ጋብርኤል ጄሱስን አሰልፋለሁ። ለምን መሰላችሁ? እዚህ ጨዋታ ላይ አይ ቲንክ ቪክቶር ኮሬዝን ባሰለፈው ደስ ይለኛል። ነገር ግን ተጽዕኖውን ጫናውን ማብዛት ነው ብዬ አስባለሁ። እዚህ ጨዋታ ላይ ደግሞ ግብ ማስቆጠር ባይችል ፖርትስሞዝ ላይ እንኳን ማግባት ያቀተው
ምናምን አይነት ዜና ይሰማል። ትረስት ሚ እንደዚህ አይነት ዜና መስማታችን አይቀርም። ኢቨን ሊቨርፑል ላይ ያ ጌም ከተጠናቀቀ በኋላ የቪክቶር ኮሬዝ ጥፋት ብቻ አስመሰሉት። ማን ነው የወጣ ለዚህ ተጫዋች ሲል አርሰናል ማሸነፍ ነበረበት የምትለው አንድ ተጫዋች ጥቀስልኝ። የሊቨርፑሉ ተጫዋች ላይ የሊቨርፑሉ ጨዋታ ላይ ማንም የለም። ለየተ ግን ቪክቶር ኮሬዝን ሊያውም በቂ ሰርቪስ ያላገኘን ተጫዋች መተቸት አችልም። የነገ ጨዋታ ላይ አይኖ ጋብሪኤል ጄሱስ እጅግ በጣም ኳሊቲ ፕሌየር ነው። ከዚህም በኋላ ሜቢ ፕሪዲክሽን ላይ ናፔ ላይ ጋብሪኤል ጄሱስን ለመጥቀስ እገደዳለሁ። ኢቭን እንኳን እያወቅኩ ሚካኤል አርቴታ ቪክቶር ኮሬዝን ሊጠቀም እንደሆነ። ምክንያቱ ግን እኔ ቪክቶር ኮሬዝ ላይ ተስፋ ስለቆረጥኩ አይደለም። እኔ ተስፋ የቆረጥኩት ሚካኤል አርቴታና የአርሰናል የመሃል ሜዳ ተጫዋች እንዲሁም የክንፍ ተጫዋቾች ክሮስ አያደርጉም፣ ቻንስ አይፈጥሩለትም። ሊስን ሲቲ ቤት ኤኒ ፕሌየር ፋይናል ሰርድ ላይ ሲደርስ ቀና ብሎ ኤርሊን ሃላንድን ነው የሚያየው። የተሻለ ቦታ ላይ የማይሆን የትም ይሁን ኮርናም ይሁን ምንም ሃላንድን ታርጌት ነው የሚያደርጉት። አርሰናል ቤት ማንም ቪክቶር ኮሬዝን ሰርቪስ እየሰጠው አይደለም። ስለዚህ ሰርቪስ ካላገኘ ኦፍኮርስ ክለቤ እንዲጎዳ አልፈልግም። ስለዚህ ሚካኤል አርቴታ እንደሚፈልገው አይነት ለሱ ታክቲክ የሚሆን አይነት ኤኒ ተጫዋች አስገባ። ምክንያቱም አሁን የቪክቶር ኮሬዝ ሜዳ ላይ መኖር አንዳንዴ ምንም አይነት ጥቅም ማናገኝበት ከሆነ ግን አይ ፊል ሶሪ ለሱ። ቤተሰቡ አብሮት የለም፣ ብቻውን ነው ለንደን ላይ ብቸኝነት አለብኝ እያለ ነው። ከሞን አርቴታ ይሄን ነገር አንተ ሶርት ማድረግ ትችላለህ ብዬ አስባለሁ። ኤኒዌይስ ይሄን ይመስላል ፕሪዲክሽን ላይ ናፔ። ይሄ ቢሆን ወይም ደግሞ ኤኒ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ጻፉልኝ። ስትገቡ ላይክ ያላረጋችሁ ስትወጡ ላይክ አድርጉ። ለዛሬ የነበረን ርዕስ ይሄን ይመስላል። ነገ ከጨዋታ በኋላ በማች ሪያክሽን ቪዲዮ እስከምንገናኝ ድረስ አማውት። ካሞን ዩ ገነርስ